ሰላም እንዴት አላችሁ? ይህ የድል ቤት የዩቲዩብ ቻናል ነው። ዛሬ በድል ቤት የዩቲዩብ ቻናል እንግዲህ አንዳንድ ሚዲያ ላይ በጣም ጎልተው የተወሩና የታዘብኳቸውን አንዳንድ ጉዳዮችን ደግሞ ሪፍሌክሽን እሰራለሁኝ። እንደምታውቁት ያው ሁለገብ ነው የድል ቤት የዩቲዩብ ቻናል እና ዛሬ ሪፍሌክሽን የሀሳቤን ልገልጽበት የወደድኩት የአርቲስት ነፃነት ወርቅነህ ቤተሰቦች ከሰሞኑ ከትላንት ወዲያ ሚዲያ ላይ ወጥተው በተናገሩት ነገር እጅግ በጣም ልቤን የተነካውና ብዙ አስተያየቶችንም ሳነብም ነበር። ያንን ጉዳይ ላይ ላነሳን የወደድኩትና ያቋሚ አይደለን የሞተው ሞተ ያለፈው አለፈ፣ ግን የኛ ቋሚዎች መማር አለብን ብዬ ስለማሰብ ነው ይህን ጉዳይ ለምን ላነሳ ወደድኩ መሰላችሁ? ብዙ ጊዜ አርቲስቶችም የሆኑ ታዋቂ ሰዎች ከሞቱ በህይወት ካለፉ በኋላ ብዙ ታሪኮቻቸው ይወጣሉ። ቤተሰብ ወይም ቀሪ የሚባሉ ሰዎች ገበናቸውን መደበቅ፣ ገበናቸውን መክተት፣ ለነሱ ጋሻ መከታ መሆን ሲገባቸው በዛ ተቃራኒው በጣም ብዙ ሰዎቹ በህይወት እያሉ ማናቃቸው ብዙ ነገሮች አደባባይ ይወጣሉ እና ያው እድሉም ትኩረቱም ሊሰጥ የሚችለው በታዋቂ ሰዎች ስለሆነ ብዙ ጊዜ ታዋቂ ሰዎች ላይ ነው ይህን ነገር የምናየው። ግን እንደ ተለምዶ ሆኖ ግን በየትኛውም ቢሆን ማለት ነው ወጥቶ ሁሉም ሰው ጋር አይድረስ እንጂ በየትኛውም ቤተሰብ መካከል ሰው ከሞተ በተለይ የቤተሰቡ አባወራ ወይም ማወራ ወይም ዋና የሚባለው ሰው ከሞተ የቅርቡ ቤተሰቦች ልጆች ምናምን ክፍፍል በውርስ በተለያዩ በገንዘብ በጥቅማ ጥቅሞች መከፋፈል ከሀዘኑ ማግስት ጀምሮ ብዙ ችግሮች ሲወሩ እንሰማለን። እንደ ልምዱ ነው ማለት ነው። እኔ አፈር ልብላለን የልሞትለት ጥሩ ሰው ነበረ እንደዚህ ነበረ ተብሎ ገና ሳያልፍ ደግሞ በማግስቱ ብዙ ነገሮች ይመጣል። እንደዚህ ነበረ፣ በትዳሩ እንደዚህ ነበረ፣ ከልጆቹ ጋር እንደዚህ ነበረ፣ ከዘመዶቹ ጋር እንደዚህ ነበር፣ ከጎረቤት ጋር እንደዚህ ነበር የሚባሉ ብዙ ገበናዎች ቀስ በቀስ እየወጡ ይሄዳሉ እና እኔ ጥያቄ ፍቅር አይሸፍነውም ወይ? አንዳንዴ ምን ይላል መጽሐፍ ቅዱስ? የፍቅር ብዛት በደልን ይሸፍናል አይደል? ፍቅር ሲኖረን የምንወደው ሰው ሲሆን ያ ሰው ያው ለቅሷችን ላይ በጣም እንደምንወደው በጣም እንደተጎዳን በጣም የምንወደው የምናምነው ሰው ከጎናችን እንደሄደ አድርገን ነው ስናለቅስ ነበር። ያ የተለየን ሰው ባላችን ሊሆን ይችላል ወይም አባታችን ሊሆን ይችላል ወይ እናታችን እህታችን እንደዚህ ብቻ አንዱ የቤተሰብ አካላችን ነው እና ካለፈ በኋላ ለምንድን ነው ገበናውን ይዘን ሚዲያዎች ላይ የምንወጣው? ምንድን ነው የዛ ነገር ትርፉ የሚለው ነገር ሁሉ ጊዜ ግራ ይገባኛል። ምንድን ነው እንደ ቤተሰብ በዛው ቤተሰብ መካከል ተነጋግሮ መስተካከል የሚገባቸው ያው ሞት እንግዳ ነው፣ ድንገት ነው የሚመጣው። ያ ሰው ወይ ውርስም ይሆናል ንብረትም ይሆናል የተለያዩ ሰው በህይወት እያለ ያላስተካከላቸው ብዙ ነገሮች ሳይስተካከሉ ይቀሩና ያኔ ያው ብዙ ጥያቄዎች ሊኖሩ ይችላሉ እና ያንን እንደ ቤተሰብ እርስ በርስ እዛ ቤተሰብ ውስጥ መጨረስ አንድ ጉዳይ ነው። እኔ ጥያቄ ግን አደባባይ ይዞ መውጣት ምንድን ነው ፖይንቱ? ምንድን ነው የሚያስገኘው ነገር የሚለው ነገር ሁሉ ጊዜ አይገባኝም። ለምሳሌ የነፃነትን ብታዩ እንደውም በአንጻራዊነት ከሌሎቹ የአንጻራዊነት ብዙ ጊዜ አርቲስቶች ከሞቱ በኋላ ታስታውሳላችሁ፣ እንደዚህ ነበረ እንደዚህ ነበረ፣ መታከሚያ አቶ የሚበላው አቶ እንደዚህ ሆኖ ተቸግሮ ነበር የሚኖረው ምናምን የሚሉ ብዙ ችግሮች ይወጣሉ። በአንጻራዊነት ነፃነት ጥሩ ስም ነው የነበረው እስከ ትላንት ይሄ ቪዲዮ እስከሚወጣ ድረስ በጣም ቆንጆ ስም ጥሩ አርቲስት እንደነበረ፣ ደግ እንደነበር፣ የዋህ እንደነበር፣ ሚስቱን ቤተሰቦቹን ልጆቹን የሚወድ እንደነበር፣ እንደውም ከኢትዮጵያ ወደ አሜሪካ ብር እየላከ የሚያስተምር እንደነበረ በጣም በጣም ጥሩ ጥሩ ነገሮች ነበሩ እየተወሩ የነበሩት። ራሳቸው ትላንትና የወጡት የእሱ ቤተሰቦች እህቱና ወንድሞቹ ሚዲያ ላይ ቀርበው አብሮ ይሄንን ሲያወሩ ነበረ። በጣም ቤት ጓደኛ ከሚባለው አስናቅ ጋር ማለት ነው። አሁን ምንድን ነው ወደኋላ አስወስዶ ነፃነት በትዳሩ ደስተኛ አልነበረም፣ ትዳሩ እንደዚህ ነበረ፣ ይሄን ያህል ብር ይከፍል ነበረ ከኢትዮጵያ እንደዚህ፣ ጓደኞቹ አብሮት የሚያጣጡት ናቸው፣ ታሞ ያላሳከሙት ናቸው ምናምን እየተባለ ምንድን ነው ትርፉ? አሁን ምንድን ነው በሰላም ካለቀ እሱ ከተቀበረ ነገሮቹ ካለቁ በኋላ ያንን ማውጣት ምንድን ነው ትርፉ? ምንድን ነው ከዚህ ነገር ውስጥ የሚገኘው ነገር የሚለው አይገባኝም። አንደኛ ነገር ገበናቸውን ይዘው ወጡ። በጣም በቃ የወንድማቸውን እንደተከበረ በጥሩ ስም እንደዚህ እኮ ነበረ ነፃነት በጣም ጥሩ ነበረ ይወደድ ነበር ተብሎ እንደተከበረ ደስ በሚል ሁኔታ ያን በመሰለ ክብር እንደተሸኘ ቢያልፍስ ምንድን ነው? ከዚህ ነገር ጀርባ የገንዘብ ፍላጎት ነው ወይም ደግሞ በቃ የነፃነት ወዳጅ ናቸው ተብለው ወደፊት የወጡ ሰዎችን ማጠልሸት ነው ወይም ትዳሩ ሰላማዊ ነበረ፣ ጥሩ ትዳር ነበረው፣ ለትዳሩ የሚተጋ
ሰው ነበር የሚለውን ነገር ማበላሸት ነው ወይዛ ነገር አላማ ምንድን ነው? ከዛ ጀርባ ያለው ነገር የሚለው ምንም የሚገባኝ ነገር አይደለም እና ምን እንደታሰበበትም አልገባኝም እና ዝም ብዬ ቪዲዮቹን እና ኮመንቶቹን እያየው ነበር። ያም ከሆነ ደግሞ ኦልሬዲ አሁን ተቀብሎ 40 ቀን ምናምን የሚባለው መታሰቢያ ይደረግለት በነበረው እንደውም የኢቢኤስ ስራ አስኪያጅ በመሞቱ ተራዝሞ ነው እና ያ ሁሉ ከተደረገ በኋላ አሁን ላይ ለምንድን ነው የተነሳው የሚለው ነገር ግራ ይገባኛል። አንዱ እሱ ነው። ሁለተኛው ብዙ ጊዜ የትዳር አጋሮቻቸው በሞት ሲለዩ የአንደኛ ወገን ቤተሰብ የመግባት እድል አያለሁኝ እና ለምን እንደሆነ አይገባኝም። ያ የትዳር አጋር ብዙ ጊዜ ተበዳይ ነበረ፣ ደስተኛ አልነበረም። እሱ ለትዳሩ እንደዚህ አድርጎ ወይ ሴት ከሆነች እሷ ኑሮዋን ትዳሬን ብላ ዝቅ ብላ ይህንን አድርጋ ያንን አድርጋ እሱ እንደዚህ ሆኖ ምናምን ይባላል እና ሳይን ለመያዝ ይሞከራል። ማለት ያ ትዳር በሞት ከተለየ በኋላ የአንዱ ወገን ቤተሰብ የሆነ የኔ ወገን ተጎድቷል የሚል አይነት አቤቱታ ይዞ ይቀርባል እና አንድ ስጋ እኮ ሆነው ነበር የሚኖሩት። እኔ በእውነት ማይገባኝ አንድ ስጋ ሆነው ነበር የሚኖሩት። አንዳቸው ለአንዳቸው ያኔ ይደረግ የነበረው ነገር እኮ እንደ ውለታ መቆጠር የለበትም። ውለታ እኮ አይደለም። እኔ የባሌ በህይወት እያለ ማደርግለት ነገር ውለታ አይደለም። በቃ ስንኖር ማድረግ የሚገባኝን የሚስት ኃላፊነት የምንወጣው ባሌም ለእኔ የሚያደርግልኝ ነገር ውለታ እኮ አይደለም፣ ፍቅር ነው። አንድ አካል ነን። ስለዚህ በህይወት ስንኖር መደረግ ያለበትን ነገር ነው ስናደርግ የኖር ነው እና ከዛ በኋላ ግን እሷ ተጎድታ ነበር፣ እሱ ተጎድቶ ነበረ፣ እንደዚህ ታደርገው ነበር እንደዛ። ያ ሰው እኮ በህይወት እያለ በቃ ሚስት ያልተመቸችኝም ጥሩ አይደለችም ለኔ ልፈታት ፈልጋለሁ ወይም ፈታት አለው ወይ አብሬ መኖር አልፈልግም ብሎ መውጣት የሚችልበት ነው፣ ማቆም የሚችልበት ነው። ሌሎች ነገሮች ማድረግ ብዙ የሚችልበት ነው። ከ18 ዓመት በላይ ሆኖ ማመዛዘን በሚችልበት እድሜ ነው። ስለዚህ ከየትኛውም ኢቭን የተባለው አይነት ጉዳት እንኳን ቢኖር ከመበተን ቤተሰቤን መኖር ይሻለኛል፣ ቤተሰቤ ይበልጥብኛል፣ ልጆቼን አንድ ላይ ማሳደግ ይኖርብኛል፣ ትዳሬን መጠብቅ መኖር አለብኝ ብሎ ችሎ እሱ የኖረውን ነገር እሱ ካለፈ በኋላ ምን ጥብቅና ነው? ምንድን ነው የሚያመጣው ፖይንት? ምክንያቱም ስጋ ልጆች ተፈጥረዋል እኮ እናንተ ለልጆቹ አጎት አክስት ናችሁ እኮ ፋሚሊ ቦንዴጁ እኮ ይቀጥላል ያ ሰው ቢቋረጥም እና ለልጆቹ አይምሮ አይታሰብም ወይ? ለሚስቱ አይምሮ አይታሰብም ወይ? ሁለት ስብራት ስለምትሰበዋቸዋላቸው ልጆቻቸው አባታቸው ወይም እናታቸው አጥተው በሚያዙት ሀዘን ሳያንስ እንደገና እዛ ላይ ደግሞ እንደዚህ ነው እንደዛ ነው የተባሉ የሆነ ሳይድ ለመያዝ እና ለሞተ ሰው ተቆርቋሪ ነኝ ለማለት የሚደረገው ሩጫ ምንድን ነው ትርፉ? ምንድን ነው የሚያስገባው ነገር? አያተዛዝቡም ወይ? የራሳችሁ ገበናስ አይደለም ወይ? ለሰው መሳቂያ አትሆኑም ወይ? እኔ በጣም ይሄ ነገር ሁለቴ ስለገጠመኝ ነው። ካስታውሳችሁ ከዛሬ 2-3 ወራት በፊት ይመስለኛል አንድ ኮሜዲያን እንደዚህ ሞቶ እናትና ሚስት ሰይፉ ላይ በየተራ ቀርበው ልጄን ታሰቃየው ነበር፣ ልጄን እንደዚህ ታደርገው ነበር ይላሉ እናት። ሚስትየው ደግሞ እንደዚህ ያደርጉኝ ነበር አባታቸው፣ እናትየው እንዲያደርጉኝ ነበር፣ የእሱ ዘመዶች አይወዱኝ ነበር ብሎ ይዘው ገበና ወጡና ምንድነው ፖይንቱ? ምንድነው የተገኘው? አንድ ሰሞን ቡና መጠጫ አድርገን እኛ ከማማት ያለፈ እኮ ለዛ ቤተሰብ የምንጨምረው ነገር የለም። ግን ይሄ ቪዲዮ እናንተ ይዛችሁ የምትወጡት ነገር እኔ ከርድድ ነው። ልጆች አሉ መሀል ላይ ምንም ቢሆን የሞተባቸው አባታቸው ነው፣ ምንም ቢሆን ያጡት አባታቸው ነው እና ስለ አባታቸው ክፉ ነገር የሚነጋገሩ ነገር አእምሯቸውን አይጎዳም ወይ? ሁለት ሀዘን አጨምሩባቸውም ወይ? እና ኦልሬዲ የሞተው ሞተ። ለምን ለቋሚዎቹ አታዝኑ? የእውነቴን እኮ ነው። ዋቴቨር ምንም ሊሆን ይችላል። እናንተ ያላችሁት እውነት ሊሆን ይችላል። ለትዳሩ የተጎዳ ኖሮ ይሆናል፣ ወይ መጥፎ ጓደኞች ኖረውት ይሆናል። አሁን ከሞተ በኋላ አንዳንድ ሰዎች ይዘው እየወጡት ያሉት ነገር ትክክል ላይሆን ይችላል። ያንን ማረም በሚገባችሁ መልኩ በውስጥ አደባባይ ሳይወጣ እንደ ጨዋ ደንብ በሽማግሌም በውስጥ በሚገባ ማድረግ አንድ ጉዳይ ነው። አደባባይ ወጥቶ ግን የዩቲዩብ መሳለቂያ ከመሆንና የልጆቹን ቅርጽ ከመስፈር ያለፈ ምንድን ነው
ትርፉና እዚህ ውስጥ ምን አለ መሰላችሁ? በጣም የምናዝን ነው የምንመስለው እኛ ኢትዮጵያውያን ሀዘን ሲደርስ አመዲ በሞት ስናጣው ምናምን እና ፍቅራችን ሀዘናችን ግን ያቺ እንደው በተለምዶ 40 80 የሚባለው ነገር ካለቀ ከተቀበረ ሐውልቱ ከተመረቀ በኋላ ለምን አይቀጥልም? ከሌ እኮ ጥሩ ሰው ነበር እያለን እዛ ቀብር ላይ እየተቀባበልነውን ነገር ለምን ገበናውን አንይዝለትም? ከሞተ በኋላ አያየኝም አይመለስም በሚል እንደዚህ ነው እንደዛ ነው እያለን የሞተ ሰው መውቀስ ጥሩ አይደለም፣ ተገቢም አይደለም። ትርፉም የሌለው ነገር ነው። መሳቂያ መሳለቂያ መሆኑ እና ለምን አሁን እንደተመጣ አይገባኝም። እውነቴን ነው የምለው እና ትንሽ ሚዛናዊ ብንሆን። ሚዲያ እሳት ነው። ወደ ሚዲያ የመጣ ነገር እንደገና መታጠፍ የማይችል ነው። ኢቨን አሁን ጸጽቶናል፣ ይሄ ቪዲዮ ይጥፋ ብትሉ ማጥፋት የማይችሉት አይደለም። ኦልሬዲ ደርሷል ህዝብ ጋር እና እሳት ነው። ልጆች የሚባሉ ነገሮች አለ። ዝምድና መቋረጥ አይችልም። ስለዚህ እነዚህ ልጆች ያድጋሉ፣ ይበስላሉ፣ ማገናዘብ ይችላሉ። ነገ ላይ ምንድን ነው እየተካሄደ ያለውን ነገር የሚሉትን ያያሉ እና ኢቨን ቢያንስ እናት ሚስት እንኳን እንደዛ ሆና ቢሆን እናትየውን እንዲጠሉ ለምን ታደርጋላችሁ? እናንተ እኮ አታሳድጓቸው። እችን እነዚህ ልጆች እያሳደግ ያለችው ያችን እናት ናት። ትነስም ትብሳ ወላጅ እሷ ናት። ስለዚህ ጥላቻን ቁርሾን በእነሱ መካከል ለመዝራት እናንተ እኮ እህትና ወንድም ነበር የነበራችሁት፣ ሚስት አልነበራችሁም፣ ትዳር አጋር አልነበራችሁም። ቆረቆሮም ደላውም ተመቸውም አጣም አገኘም ገረጣም ትዳሬ ይሻለኛል ብሎ ኖሯል፣ መኖር በሚገባው መልኩ እና ከዛ በኋላ በክብር ከሄደ በኋላ አሁን ላይ እንዴት አደርገው ነበረ እንደዚህ ነበረ ያ ነበር እያሉ ማውራት ምንድን ነው ፖይንቱ የሚለው ነገር አንደርስታንድ ማድረግ አልቻልኩኝም። እና እባካችሁ እውነት ገበናችሁን እኔ ሁል ጊዜም እንደምለው ተደጋጋሚ እንደው ለዩቲዩብ ለእንትን ኑ ሲሏችሁ ዝም ብላችሁ ዘርግፍ አድርጋችሁ አትውጡ። አንዳንድ ነገር ሚስጥራዊ ተደርጎ የሚያዙ ነገሮች አሉ። እንደ ቤተሰብ በጓዳ የሚያልቅ ነገር አለ። የህዝብ ዓይንና ጆሮ ዳኛ አይደለም። የእውነቴን ነው የምላችሁ፣ ትክክለኛ ፍርድን አይሰጥም። ወደ አንዱ ነው የሚያዘነብለው። ትናንት ነፃነት ጥሩ ሰው ነበር ሲል የነበረ ሰው ዛሬ እናንተ ባወራችሁ ደግሞ እጭ ሊል ይችላል። ወይም ደግሞ ነፃነት ሚስት አዝኖ በረዳን ባገዝን ሲል የነበረው ደግሞ አይ ይላል። እና እንደ ሞት ወቃሾች ባንሆን በቃ በወደድን እንወዳለን እናፈቅራለን ብለን በተናገርነው ልክ ፍቅራችን በተግባር ቢገለጽ፣ እህትነት ወንድምነታችን በተግባር ቢገለጽ፣ ትላንት ይነስም ይብዛም የሸፈነውን ገበና ዛሬ አደባባይ ይዘን ባንወጣ፣ እኔ በሳለሁ፣ እኔ ነኝ ወዳጅ፣ እኔ ነኝ እህት፣ እኔ ነኝ ወንድም የሚለው ነገር መሽቀዳደሙ ምንም አያስፈልግም። ወንድምነትና እህትነታችሁ ወዳጅነታችሁ የሚታየው ገበና በመሸፈን የኃጢአትን ብዛት ፍቅር ይሸፍናል እንደሚለው በመሰወር ለዛ ሰው ጥብቅና በመቆም የዛን ሰው ስብዕና በማክበር የእሱ የሆኑ ነገሮችን በማክበር ልጆቹ ከምንም በላይ ለሱ የሚወዳቸው ቅድሚያ የሚሰጣቸው ነገር ነው። ያን ሁሉ ዋጋ የሚከፍለው ደስ ብሎት ነው ለአባትነት እና ያንን ኪብ በማድረግ ነው። እና እባካችሁ እናስተውል ለማለት ነው። እና ሰሞኑን ይህንን ነገር አይቼ ትርፍ ለሌለው ነገር ቃላት መወራወር፣ ትርፍ ለሌለው ነገር ሚዲያ ላይ ያንን ማንሳትና መጣል ትዝብት ውስጥ ነው የሚከተን እንጂ ምንም ትርፍ የለውም ለማለት ነው። ዛሬ የታዘብኩትን በዚህ ሶሻል ሚዲያ ላይ ስዘዋወር ያየሁትን ወደ እናንተ ሀሳቤን ልግለጽ ብዬ ነው። እንደ ማህበረሰብ የምንታዘባቸው ትክክል ያልሆኑ ነገሮችን ማድረግ ነገ ተመሳሳይ ስህተትን እንዳንሰራ ይሆናል እና የራሳችንን ሀሳብ ለመግለጽ ነው። እስኪ እናንተስ ምን ተሰማችሁ? ኮመንት ሴክሽን ላይ ሀሳባችሁን ሼር አድርጉ። በነገራችሁ ላይ የድል ቤትን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ደግሞ ላይክ አድርጉ። ኮመንት ላይ ሀሳባችሁን ገለጹልኝ። የተለያዩ ማህበራዊ ጉዳዮች እንዲሁም ትዝብቶች፣ ቅኝቶች፣ የተለያዩ ሰው የሚሸቱ ጉዳዮችን ወደ እናንተ በተለያየ አቀራረብ ይዤላችሁ ቀርባለሁ። ስለምትከታተሉ እጅግ አድርጌ አመሰግናለሁ። ባይ